የሮሪኮን ኮንስትራክሽን ፕሮጀክት ማናጀር ነኝ። ሳይታችን ከሳውዝ ስታር እስከ ሼል ድረስ ነው። እንግዲህ ከጀመረን አሁን 3 ቀን ነው። ፕሮግረሱን በጣም በጥሩ ሁኔታ ነው እየሄደ ያለው። 24/7 እየሰራን ነው። የህዝቡም አቀባበል በጣም ጥሩ ነው፣ ደስ የሚል ነው። ህዝቡ በጣም ደስተኛ ነው። ቤታቸውን እያፈረሱ ለልማት በጣም የተባበሩ ከኛ ጋር አብሮ እየሰሩ ነው ያሉ። ቀንም ማታም በጣም ደስ የሚል ድባብ ነው ያለው። እንደምታዩት ነው እንግዲህ ሁሉም ማሽኖችም ህብረተሰቡም ባለሙያዎችም በትብብር ከመንግስት ጋር እንግዲህ ልማቱን ለማሳካት እንግዲህ እየሰራን ነው ያለው። ይሄ መንገድ እንደሚታወቀው የከተማው መሃል ነው፣ ሴንተር ነው። ቀደምት ከሚባሉ ሰፈሮች አንዱ ነው። እንግዲህ እንደ ቀደምትነቱ ውበቱ እስከዚህም ነበረ። ብዙ እግረኛም የሚበዛበት አካባቢ ነው። መናሪያም አለ። መሃል ከተማም ከመሆኑ አንፃር ብዙ እንቅስቃሴ የሚበዛበት ነው። ስለዚህ ያው ኮሪደር ዋናው ለእግረኛ ምቹ ሁኔታን ይፈጥራል። ሌላው ደግሞ መኪናም ከመኪና መንገድም እግረኛው ይወጣል። ስለዚህ በጣም ምቹ ነው የሚሆን ለእንቅስቃሴ። ኮሪደሩ ሌሎች ነገሮችንም የያዘ ነው። ለምሳሌ እዚህ አካባቢ ፓርክ ይኖራል ተብሏል። የልጆች መጫወቻ ይኖራል፣ ፓርኪንግም ይኖራል። ስለዚህ ከትራፊክ አደጋን ከመቀነስ አንፃር ትልቅ ፋይዳ ይኖረዋል። ለሰውም እንደ ልቡ ለመንቀሳቀስ፣ ለህፃናትም፣ ለአረጋውያንም ኢቭን ለአካል ጉዳተኞች ራሱ በጣም የተመቸ ነው የሚሆነው። መንገዱ በጣም ሰፊ ነው። ለነሱም የራሱ ላይን አለው የሚሄዱበት። ስለዚህ ብዙ ነገር ይጨምራል፣ ውበት ይጨምራል፣ ምቾት ይጨምራል። ስለዚህ ብዙ ፋይዳ ነው ያለው ኮሪደር። እንደሚታወቀው በሐዋሳ ከተማ ኮሪደር ስራዎችን እየሰራን እንገኛለን። ፌስ 3 ላይም የፒያሳውን ከገብርኤል እስከ መድኃኔዓለም ያለውን ሰርተናል። እንግዲህ ደግሞ አሁን ደግሞ በመቀጠል ከሳውዝ ስታር ጀምሮ እስከ ሼል ወይም እስከ ኖክ ማዲያ ድረስ ያለውን እየሰራን ያለ ነው። እንግዲህ እንደሚታየው ድርጅታችን እንግዲህ ቀን ከሌሊት ሳይል 24 ሰዓት 7/24 የሚለውን መርህ በመከተል እንግዲህ ቀን ከሌሊት እየሰራን ያለ ነው። ውጤቱም ደግሞ ያው የሚታየም ነው። እናም ሁሉም ድርጅት መንግስትም ሁሉም ድጋፍ ያደረገልን ያለው እናም በቁርጠኝነት እየሰራን ነው የምንገኘው። ደከመን ሰለቸን ሳንል እየሰራን ነው የምንገኘው። እግዚአብሔር ከረዳን ደግሞ ቶሎ ጨርሰን በጋራ እናስመርቃለን ብለን ተስፋ እናደርጋለን። ይህን ስራ በመስራታችን ትልቅ ደስታ ነው የሚሰማን። ምክንያቱም ትውልድ የሚያየው ነገር ነው፣ ህዝቡም የሚመሰክረው ነገር ነው። ውበት እንዳለው ከበፊቱ የተሻለ ነገር እንደሆነ ህዝቡ የሚመሰክረው ስለሆነ ይህን በመስራታችን ለኛ ትልቅ ደስታ ነው የሚሰማን። ከዚህ በፊት የሚሰሩ ፕሮጀክቶች ላይ መንገድ የመዝጋት እግረኞችን የማጉላላት ነገሮች ነበሩ። ግን በዚህኛው በእኛ ስራ በእኛ ሳይድም ያለው እንደዚህ አይነት ነገሮችን ክፍተት ሳንፈጥር ለእግረኞችም የሚሆን ቦታ እየመረጠን መንገድ ሳንዘጋ ጥራቱን በጠበቀ ደረጃውን በጠበቀ ፍጥነቱን በጠበቀ መልኩ እየሰራን ነው የምንገኘው። በድርጅታችን ውስጥ በርካታ ወጣቶችም ተመርቀውም ስራ ያገኙ ብዙ ወጣቶች አሉ። ከቀን ሰራተኛ ጀምሮ እስከ መሐንዲሶች ድረስ እስከ ሳይት መሐንዲስ፣ ኦፊስ መሐንዲስ የተለያዩ አይነት እርከኖች ብዙ የስራ እድሎችን ፈጥሯል ይሄ ኮሪደር ስራ ማለት ነው። እና በዚህም ብዙ ሰው ብዙ ወጣት ተጠቃሚ ሆኗል።